ሰላም እንዴት ናችሁ ውዶቼ? የዩቲዩብ ቤተሰቦቼ ሰላም ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ አላችሁ? የቡና ሰዓታችን ደርሷል። ጭስ አድርገን ዱካክ አስወግደን ቁጭ ብለን ቡናችንን እንጠጣለን ማለት ነው። ምቀኛ መቀቀሻ በኛ ሸበብ እያልን ማለት ነው። አልሐምዱሊላህ ለዚህ ሰዓት ላበቃን። እኔ እጣን ነው የምወደው፣ ቡና ነው የምወደው፣ የቡና ሴሬሞኒ ነው የምወደው። ለዛ ነው እሺ የምወደውን ነገር ይዤ ወደ እናንተ የመጣሁት እና ሰላም ናችሁ? በተረፈ አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? ሰብስክራይብ እያደረጋችሁ ነው? ላይክስ እያደረጋችሁ ነው? አመሰግናለሁ። ሰብስክራይብ ላረጋችሁ፣ ላይክ ላረጋችሁ እንዲሁም ቪዲዮ ላያችሁ ሁሉ በጣም አመሰግናለሁ። ውድ የሀገሬ ልጆች እኔ ያለው አልሐምዱሊላህ። እስቲ እናንተ እንዴት ናችሁ? ውላችሁ እንዴት ነው? እሁድ በጣም ቢዚ ያደርጋል። እኔ ራሱ ቪዲዮ ስልክ ሰዓት ሄደ በሰዓት ያልፖስትኩም ቢዚ ቅዳሜ ማለት እሁድ አልኩኝ። ቢስሚላህ ቅዳሜ ቢዚ ያደርጋል ብዙ ነገር ብታዩ እና እንደዛ ነው። ልጆች ትምህርት ቤት ስለማይሄዱ ቤት ውስጥ ነው ሲባል በቃ ገበያ አለ ምን አለ ከባድ ነው ቅዳሜ ቀን። አልሐምዱሊላህ አርፍጄ ነው የመጣሁት እና ቪዲዮን ቶሎ ላይክ አድርጋችሁ ከሰዓት ጋር ማች እንደምታደርጉ ተስፋ አደርጋለሁ። ቪዲዮን በሰዓቱ እየለቀኩ ነው ሳላረፍድ ማለት ነው። እና በተረፈ ሰላም ናችሁ እናንተ? አልሐምዱሊላህ እኔ ደህና ነኝ። እሺ በጣም እየጨሰ ነው። ቡናውን ፈልቷል። ቡና ስጡኝ እስቲ። ቡና ፈልቷል እና እንጠጣለን። በዛው ቡናችንን እየጠጣን የምናወራው ዛሬ ስኳር ነው እንግዲህ ያለ ስኳር አይሆንልኝም። እና ቡናችን እንደዚህ ፈልቷል፣ ቀርቧል። ፈልቶ ዛሬ ቡና ቁርስ የለም አላቀረብኩም። ሰርቷል ግን ድክም ነው ያለኝ። ሰዓት የለም አክበር ነው የመጣሁት። ወላሂ በጣም ቢዚ ነኝ ማለት ነው። እና በተረፈ ሰላም ናችሁ? ለምንድን ነው ሰብስክራይብ የማታደርጉት? ሰብስክራይብ ላይክ አድርጉ። እኔ የምለቀው ቪዲዮ ተመቻችሁ? ያልተመቻችሁ አልተመቸንም። እስቲ ሌላ ኮንቴክስት ቀይሪ። እኔ እስካሁን የምነግራችሁ ነገር እውነት ነው፣ ብታምንም ባታምንም የሆነውን ነገር እንጂ አንድ በጠራ የነገርኳችሁ የለም። እናንተ እመኑ አትመኑ ወላሂ አንድ ውሸት የለም። በእኔም የደረሰ ወይ ደግሞ በሰዎች የደረሰውን ያየሁትን ትክክለኛውን ነው የነገርኳችሁ። ዛሬ ደግሞ ይዤላችሁ የመጣሁት እሺ በህይወታችሁ ውስጥ እናንተ እስቲ እኔ ሊያጋጥመኝም ይችላል። በህይወታችሁ ውስጥ እናንተ ቤስት ጓደኛ ብላችሁ አብራችሁ የምትኖሩ እናንተ እጅ የሆነ ሳንቲም ትንሽ ነገር እንትሆን ለምን 1000 ብር አትሆንም? ለምን 100 ብር አትሆንም? ወይ 10,000 ብር ኪሳችሁ ውስጥ ካወቀ ቢዚ የሚያደርግ ጓደኛ ያላጋጠማችሁ? ይሄን ግዛለን፣ ይሄን አምጣለን፣ የት ነህ? ከማንም እንዳትገናኝ ያቺን ብር ከእናንተ እጅ እስኪጨርስ ቢዚ ያደረጋችሁ ጓደኛ ያላጋጠማችሁ? ንገሩኝ እስቲ። ፍቅ ነው አይደለም? የራሱን 5 ሳንቲም ሲያገኝ የትም ያገኝ ሰርቶ የሚያምጣ ደሞዝተኛም ነጋዴም ይሁን በተዘዋዋሪም ገንዘብ ያገኝ እሱ ሲያገኝ የራሱን አይናገርም። አንዳንድ ሰው ደግሞ የዋ ስለሆነ ያገኘውን ነገር ለጓደኛው ያወራል። ይሄን ያህል ብር እኮ አለኝ፣ ይሄን ብር እኮ ላገኝ ነው ብሎ የዋዎቹ ሲያወሩ፣ እነዚህ ተንኮለኞች ደግሞ ምንድን ነው የሚያደርጉት? ያቺን ብር ከእናንተ እጅ እስኪጨርሱ ድረስ መተንፈሻ ከልክለው መንቀሳቀሻ ከልክሏችሁ ቢዚ አድርጓችሁ ያውቃሉ? እስቲ በህይወታችሁ እንደዚህ አይነት ሰው አጋጥሟችሁ ሲያውቃል? መግቢያ መውጫችሁ እዚህ ጋር ነች፣ ይሄን እንብላ፣ ይሄን እንግዛ፣ ብሩ እስክታርግ እሺ ለኔስ ምንድነው የምታርግልኝ? እስኪ ከዚህ ብር ላይ ምንድነው የምትገዛልኝ? ግን አንተ ምን አይነት ሰው ነህ? እንደዚህ ነገር አትገዛልኝ? ለማትረባ ብር እኮ ነው የማትረባ ብር። እንደዚህ ያደረጋችሁ ሰዎች በጣም ብዙ ብር ብታገኙ ደግሞ በህይወታችሁ ለምን ሊያደርጉ እንደሚችሉ አስባችሁ ታውቃላችሁ? ሲጀመር በትንሽ ነገር እንደዚህ ያደረገ ጓደኛ ካላችሁ ቶሎ ራቁ። ብር ስታገኙ ብራችሁ አልባሌ ቦታ እንዳይጠፋ፣ የስራም ይሁን ስራ እንድትሰሩ፣ ተማሪም ከሆናችሁ በሚሆን ነገር ላይ ብራችሁን እንድታውሉ፣ ቤተሰብም ካላችሁ ለቤተሰባችሁ ያንን ብር በአግባቡ እንድትጠቀሙ የማይመክራችሁ ጓደኛ እና እዚህ ጋር እንደዚሁ ይሄን እንብላ፣
ይሄንን ንግዛ፣ ይሄንን ጠጣ፣ በዚህ እንሂድ እያለ ህይወታችሁን የሚዘውር ከሆነ እንደዚህ አይነት ጓደኛም እራቁ። ውድ ወንድምና እህቶች አይሆናችሁ የሚያዘው። በቃ ልክ ደግሞ ብሯ እንዳወቀች ካወቀ ደግሞ ቼክም አይሆናችሁ። እናንተ ራሱ ደውሉ ሰላም ነው እና ደውላለሁ ብዬ እኮ ጠፋሁ ቢዚ ሆኜ በዚህ ወጥቼ በዚህ ገብቼ። በፊት እኮ ደዋዩ እሱ ነበረ። እንቅልፍ አያስተኛችሁም፣ አያቆማችሁም፣ አያስቀምጣችሁም፣ ከሰው ጋር እንዳትገናኙ። ብሯ ማለቋን ካወቀ ቻው ቼልሲ የለም አካባቢያችሁ ላይ አይገኝም። እንደዚህ አይነት ጓደኛም ተጠንቀቁ።